ሰላም እንዴት አመሻችሁ? ውድ ስለ አርሰናል ዩቲዩብ ቻናል አድማጭና ተመልካቾቻችን እንዴት ቆያችሁን? ውላችሁ እንዴት ነበር? ትንሽ ድምፄ ጎርነን ካለባችሁ ይቅርታ፣ ጉንፋን አሞኝ ነው። ዛሬም ለእናንተ መረጃዎች ልናደርስ መጠናል። ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ቆዩ። ሚኬል አርቴታ በተለያዩ ተጫዋቾች ላይ ፍላጎት እንዳለው ይታወቃል። አሁንም አዳዲስ ዛሬ ላይ የወጡ መረጃዎች አሉ። ስለነሱ የምነግራችሁ ይሆናል። በመጀመሪያ ሞርጋን ሮጀርስ ወደ አርሰናል ለመዘዋወር በጣም ጓጉቷል። ነገር ግን ከአስቶን ቪላር ጋር ስምምነት ላይ ለመድረስ ለጊዜው ድርድሩ ገና አልተጀመረም ሲል ፉትቦል ለንደን ዘግቧል። ሚኬል አርቴታ በግራ ክንፍ አጥቂ ቦታ ላይ ሞርጋን ሮጀርስ ተመራጭ ተጫዋቹ ሲሆን አሰልጣኙም በግሉ ተጫዋቹን ለማስፈረም ግፊት እያደረገ ነው የሚገኘው። ነገር ግን አስቶን ቪላ ወደ 130 ሚሊዮን ፓውንድ አካባቢ ለተጫዋቹ ዝውውር ይፈልጋል። አርሰናልም ይህን ዝውውር አስቀንሶ ለመደራደር እና ተጫዋቹን ለማስፈረም ይፈልጋል። ነገር ግን አሁን ላይ ከዓለም ዋንጫው ጋር ለእንግሊዝ ብሔራዊ ቡድን እየተጫወተ ስለሚገኝ ዝውውሩ ብዙም እየገፋ አይደለም። ነገር ግን አንዴ የዓለም ዋንጫው መቋጫውን ካገኘ ወይም እንግሊዝ ከዛ በፊት የምትወጣ ከሆነ አርሰናል ድርድሩን በይፋ የሚጀምርበት ሁኔታ እንዳለ ነው እየተዘገበ የሚገኘው። ፊነርባቼ ለክረምቱ የዝውውር እቅዳቸው ጋብርኤል ጄሱስን ዋነኛ ኢላማ እንዳደረጉት ተርኪሽ ፉትቦል ዘግቧል። ዝውውሩ እውን እንዲሆን የተጫዋቹ ሳምንታዊ ደሞዝ ከፍተኛ ድርሻ ለመሸፈን በማሰብ አጥቂውን ለአንድ የውድድር ዘመን በውሰት ለማስፈረም ለአርሰናል ጥያቄ ለማቅረብ እየተዘጋጁ ነው ሲል ተርኪሽ ፉትቦል ዘግቧል። አርሰናል ተጫዋቹን መሸጥ ነው የሚፈልገው፣ በውሰት መስጠት የሚፈልግ አይመስለኝም። አማራጭ ካጣ ምናልባት ሊያደርግ ይችላል። ነገር ግን ጋብርኤል ጄሱስ በተለያዩ አውሮፓ ላይ ባሉ ክለቦች በጣሊያን ሴሪያ እንግሊዝ ፕሪሚየር ሊግም ይፈለጋል። በእንደነ ኤቨርተን፣ ኤሲ ሚላን አይነት ክለቦች ይፈለጋል። የቀድሞ ክለቡን ፓልሜሬስ የተጫዋቹ ፈላጊ ነው። ነገር ግን ፊነርባቼ በውሰት ለመውሰድ ይፈልጋል ሲል ዛሬ ተርኪሽ ፉትቦል ዘግበዋል። የክለባችን ሌጀንድ ቴሪ ኦንሪ ስለ ክለባችን የሰጠው አስተያየት አለ። አርሰናል በዚህ የዓለም ዋንጫ ላይ አሁንም 8 ተጫዋቾች ማሳተፍ መቻሉ ስለ ክለቡ ጥራትና ደረጃ ይናገራል። በግማሽ ፍጻሜ ላይ ከማንኛውም ሌላ ክለብ በላይ ብዙ ተጫዋቾች ያሉት አርሰናል ብቻ ነው። ይህ ደግሞ በእድል የመጣ ሳይሆን በክለቡ ውስጥ የተገነባውን ከፍተኛ የተሰጥኦ የጥራት ደረጃ እና የአሰልጣኝ ጥራት እንዲሁም ጠንካራ የአሸናፊነት ስነልቦና የሚያንጸባርቅ ነው ሲል አስተያየቱን ሰጥቷል። ሰዎች በአርሰናል እንዴት ሻምፒዮን ሊሆን እንደቻለ ይጠራጠራሉ እና ይጠይቁ ነበር። አይነት ታላላቅ አጋጣሚዎች ከፊል ምላሹን ይሰጧቸዋል ሲል ቴሪ ሄንሪ ስለ ክለባችን አስተያየት ሰጥቷል። ጀርመናዊ የትሮሳርድ ወኪል ለስካይ ስፖርት ዛሬ እንደሰጠው መግለጫ ከሆነ ቤሺክታሽ ትሮሳርድን ለማስፈረም ንግግር ይቅርታ ማድረግ የሚጠበቅባቸውን ሁሉ እያደረጉ ነው። ነገር ግን እስካሁን ምንም አይነት ውሳኔ አልተወሰነም። ሊያንድሮ ሁሉንም አማራጮች በእጁ አሉት። በቅርቡ ውሳኔውን ያሳውቃል። በአርሰናል መቆየት ጨምሮ በሌሎች ብዙ ክለቦች አማራጮች ያሉት ወርልድ ክላስ ተጫዋች ነው ሲል ስለ ትሮሳርድ ያለውን መረጃ አጋርቷል። የትሮሳርድ ወኪል ሊያንድሮ ትሮሳርድ ከቤሽክታሽ ጋር በግሉ ከስምምነት ላይ ሊደርስ ተቃርቧል። አርሰናል ከዝውውሩ 18 ሚሊዮን ዩሮ እና 2 ሚሊዮን ዩሮ ለመቀበል ተስማምቷል። ተጫዋቹ ቤሽክታሽ ቤት እስከ 2029 ድረስ የሚያቆየውን የ3 ዓመት ኮንትራት እንደሚፈራረም የሚጠበቅ ሲሆን ለተጨማሪ 1 ዓመት የማራዘም አማራጭ አለው ሲል አትሌቲክ ዛሬ ላይ ዘግቧል። በሌላ ዜና ቶም ካንተን ዛሬ ስለ ክለባችን ሰፋ ያለ መረጃ ነው ያወጣው። ስለዚህም የኦዲጋርድ ውል ለማራዘም ንግግሮች በቅርቡ ሊጀምሩ እንደሚችሉ የሚያሳይ ተስፋ አለ። ለተጫዋቹ ቅርብ የሆኑ ምንጮች በአርሰናል ደስተኛ መሆኑንና የወደፊት በክለብ የመቆየት ፍላጎት እንዳለው ይናገራሉ ሲል ቶም ካንተን የፉትቦል ለንደኑ ዘጋቢ ዘግቧል። ማርቲን ኦዲጋርድ በዚህ የዝውውር መስኮት ሊለቅ የሚችሉ ተጫዋቾች መካከል አንዱ እንደሆነ በስፋት እየተነገረ ቆይቷል። ነገር ግን አሁን ላይ ማርቲን ኦዲጋርድ በክለቡ ደስተኛ እንደሆነ እና ለመቆየትም እያሰበ እንደሆነ እንዲሁም የኮንትራት ንግግሮች ለመጀመር አንዳንድ ሁኔታዎች እንቅስቃሴ እንዳሉ ነው ፉትቦል ለንደን የዘገበው። ምንጮቻችን አርሰናል ለኤታን ዋኔሪ የቀረቡትን ጥያቄዎች እንደሚያዳምጡ ነግረውናል። ነገር ግን አሁንም ተሰጥኦ በእጅጉን ያደንቃሉ እና ከፍተኛ ዝውውር ጥያቄ ካልቀረበ በስተቀር ለመሸጥ አይስማሙም ሲል ቶም ካንተን ዘግቧል። ተጫዋቹ ወደ ትክክለኛው መንገድ ለመመለስ ተስፋ በማድረግ ለአዲሱ የቅድመ ውድድር ዘመን ፕሪሲዝን ዝግጅቶች ላይ እንደሚሳተፍ ይጠበቃል ሲል ቶም ካንተን አክሎም ዘግቧል። ስለ ክሪስቶስ ዞሊስ ዛሬ የወጣ መረጃ አለ። ትላንት በሰፊው አድርሰናችሁ ነበር። ዛሬ ጠዋት ጋም ፋብሪዚዮ ሮማኖ ትላንት እኩለ ሌሊት ላይ የዘገበውን ዘገባ ጠዋት ጋር በትንሹም ቢሆን ለእናንተ አቅርበን ነበረ። ሊያንድሮ ትሮሳርድ አንዴ ከአርሰናል መውጣቱ ከተረጋገጠ በኋላ አርሰናል የክሪስቶስ ዞሊስን ዝውውር
ለማጠናቀቅ እንደሚፈልግ ነበር የዘገበው። እንዲሁም በብዙ ክለቦች እየተፈለገ ሲሆን ነገር ግን ተጫዋቹ አርሰናልን ቅድሚያ ሰጥቶ የአርሰናልን ዝውውር እየጠበቀ እንደሚገኝ ትላንት ዘግበንላችሁ ነበር። ቦሩሲያ ዶርትመንድ ሰር ክሪስቶስ ዞሊስ ጥያቄ አቅርቦ ነበር። ነገር ግን ጉዳዩ ከዚህ በላይ አልሄደም። ሆኖም ተጫዋቹ የሚፈልገው አርሰናልን ብቻ ነው፣ ለዚህም ለመጠበቅ ዝግጁ ነው ሲል ዲሚትሪስ ማናኮስ የዚህን ዝውውር የክሪስቶስ ዞሊስን ዝውውር ከመጀመሪያ ጀምሮ ብሬክ ያደረገውና የዘገበው ዘጋቢ ዛሬም አዲስ መረጃ ይዞ ወጥቷል ማለት ነው። በርካታ ክለቦች ክሪስቶስ ዞሊስን ለማስፈረም ፍላጎት ቢያሳዩም ተጫዋቹ በወኪሎቹ በኩል አጭር መልስ ሰጥቷል። እሱም ዊ አር ዌይቲንግ ፎር ዘ አርሰናል የአርሰናል ጥያቄ እየጠበቅን ነው የሚል ነበር ሲል ፋብሪዚዮ ሮማኖ ዘግቧል። ስለዚህ ዝውውር በስፋት ማየት ከፈለጋችሁ ጠዋት ጋር የለቀቅንላችሁ የሁለት ደቂቃ ቪዲዮ አለ፣ እዛ ጋር በደንብ ታገኙታላችሁ። ወደ ሁሊያን አልቫሬዝ ዜና ስንመለስ አርሰናል ከፍተኛ መጠን ያለው ገንዘብ ለማውጣት ዝግጁ ነው። ነገር ግን ሌሎች ክለቦች ስላደረጉት ብቻ ማድረግ አይፈልጉም። የራሳቸው እቅድ አላቸው። አርሰናል በዚህ ክረምት የዝውውር ገበያው ላይ በትክክለኛነት በስትራቴጂ እንዲሁም በብስለት እየቀረበ ነው። በክለቡ ውስጥ እንደተለመደው የዝውውር ገበያው ከተዘጋ በኋላ ይፍረዱ፣ በዝውውር ጊዜ ውስጥ በዝምታ ይከታተሉ እያሉ ይገኛሉ ሲል ቶም ካንተን ዘግቧል። ይህም ሁሊያን አልቫሬዝ ከሚኬል አርቴታ ትልቅ ኢላማዎች ውስጥ አንዱ ነው። በዓለም ዋንጫው በዝውውሩ የሚኖር የትኛውም ስምምነት እንዲዘገይ አድርጓል። በተለይም የአርሰናል ፍላጎት ደግሞ አስቀድሞ ተጫዋቹን ማሳመን ለመሞከር ስለሆነ አትሌቲኮ ማድሪድ አልቫሬዝን ለላሊጋ ቀጥተኛ ተቀናቃኛቸው የመሸጥ ፍላጎት የላቸውም። ስለዚህም በከፍተኛ የገንዘብ ጥያቄ ላይ ያለውን አቋም አጠንክረው ቀጥለውበታል። አርሰናል በፕሪሚየር ሊጉ ቡድን መሆኑ በዝውውሩ ትልቅ ጥቅም ይሰጠዋል። ይህ የሚሆን ከሆነ ዝውውሩ የክረምቱ ትልቅ አስገራሚ ክስተት የመሆን እድል አለው ሲል ቶም ካንተን ዘግቧል። ትላንት እንደዘግብንላችሁ አርሰናል የአትሌቲኮ ማድሪዱን አጥቂ ጁሊያን አልቫሬዝ የቅድመ ውድድር ዘመን ከመጀመሩ በፊት ለማስፈረም እየጣረ ነው። ለአርጀንቲናዊ ፉክክር ተረጋግጧል እና አልቫሬዝ ቀደም ሲል በስፔን መቆየት ቢመርጥም አርሰናልን ለመቀላቀል ክፍት ነው። አርሰናል ለስምምነቱ ከ90 ሚሊዮን ፓውንድ በላይ መሄድ አይፈልግም። አትሌቲኮ ደግሞ ከ100 ሚሊዮን ፓውንድ በላይ እየጠበቀ ነው ሲል ትናንት እንደዘገብንላችሁ የኢንዲፔንደንቱ ዘጋቢ ሚጌል ደሌኒ ዘግበው ነበርና ዛሬም ይሄንን ዝውውር የሚያጠናክር መረጃ ነው የወጣ። ቢቢሲም ስፖርትም እንደዘገበው ከሆነ አርሰናል ለቅድመ ውድድር ፕሪሲዝን ጨዋታዎች ከመጀመራቸው በፊት ጁሊያን አልቫሬዝን ለማስፈረም ከፍተኛ ግፊት እያደረገ ይገኛል ሲል ዘግቧል። ገነር ብሎግም እንደዘገበው ዛሬ ላይ አርሰናል ይቅርታ አልቫሬዝን ለማስፈረም እድል የለውም የሚለውን ማረጋገጥ አንችልም። ሚኬል አርቴታ ተጫዋቹን በጣም ይወደዋል። እናም አርቴታ በዚህ ደረጃ ለሚወደው ተጫዋች ክለቡ እንቅስቃሴ አያደርግም ማለት አይቻልም። ዝውውሩ ከፍተኛ ገንዘብ የሚጠይቅ ቢሆንም የሚፈጠረውን ማየት አለብን ሲል ገነር ብሎግ ዘግቧል። ይሄ ዝውውር ከትላንት ኢንዲፔንደንቱ ዘጋቢ ሚጌል ደሌኒ ከዘገበው በኋላ በስፋት ተጠናክሮ ዛሬ ላይም እየወጣ ያለ መረጃ ነው። አትሌቲኮ ማድሪድ ለጁሊያን አልቫሬዝ ወኪሎች በዚህ ክረምት ወደ አርሰናል የሚደረግ ዝውውር ለመፍቀድ ዝግጁ መሆናቸውን በግልጽ አሳውቀዋል። ሆኖም አትሌቲኮ ማድሪድ ባርሴሎናንም ሆነ የከተማ ተቀናቃኛቸውን ሪያል ማድሪድን በዚህ የዝውውር ማካተት ፈጽሞ አይፈልጉም ሲል ግራይም ቤሊ ከቲም ቶክ ጋር በነበረው ዘገባ ዘግቧል ማለት ነው። ለዛሬ የነበሩ ዝውውሮች እነዚህን ይመስላሉ። አሁን ወደ መጨረሻውና በሰፊ ወደምንመለከተው ብሩኖ ጊማሬሽ ዝውውር እንሂድ። አርሰናል ብሩኖ ጊማሬሽን ለማስፈረም ፉክክር ውስጥ የገባው በ50 ሚሊዮን ፓውንድ ሊፈርም እንደሚችል ከተነገረ በኋላ ነው። ያም ሆኖ አልተገኘም እና ንግግሮቹ አሁንም እልባት አላገኙም። ሚኬል አርቴታ የተጫዋቹ ትልቅ አድናቂ ነው። አሁንም ቢሆን ለማስፈረም ይፈልጋል። ነገር ግን ኒውካስትል በሚጠይቁት ዋጋ ላይ ባሳዩት ግትርነት አርሰናሎች ተገድመዋል ሲል ሉክ ኤድዋርድ የቴሌግራፉ ዘጋቢ እንዲሁም የኒውካስትል ዩናይትድ ደጋፊ የቅርብ ምንጭ ዘግቧል እና ዛሬ ላይ የወጣው መረጃ ትንሽ የሚያምታታ ነው። በተለይ አምና አሌክሳንደር ኢዛክ በኒውካስትል ቤት ይቆያል የትም አይሄድም እያለ ሲዘግብ የነበረ ዘጋቢ ነው። ዛሬ ላይም ስለ አርሰናል ያልሆነ ነገር መረጃ እያወጣ ነው የሚገኘው እና አርሰናል የኒውካስትሉን ካፒቴን ለማስፈረም ፍላጎት ያደረባቸው በሶስት ወገኖች አዋጭ በሆነ ዋጋ ከፕሪሚየር ሊግ ተቀናቃኛቸው ማስፈረም እንደሚችሉ ከተነገራቸው በኋላ ነው። ነገር ግን እውነታው ያ አይደለም። ጉዳዮችን ዘግይቶ እንደቀረ ነው። አርሰናል ኒውካስትልን ለጉማሬሽ ለማቆየት እንደሚፈልጉና ለአሰልጣኙ ኤዲሃው ወሳኝ ተጫዋች እንደሆነ ምንጊዜም ቢሆን ያውቃሉ። ነገር ግን ለንግግር በር ለመክፈት 50 ሚሊዮን ፓውንድ በቂ እንደሆነ ተነግሯቸዋል። ተጫዋቹን ለማስፈረም ሙከራ እንዲያደርጉ ተበረታተዋል። ይህ ሀሳብ የተነሳው የብሩኖ ወኪል ከቀድሞ የኒውካስትል የጋራ ባለቤት የነበረችው አማንዳ ስቴቭሊ
ጋር ባደረጉት ንግግር ሲሆን ክለቡ የቻምፒየንስ ሊግ ቦታን ማሳካት ካልቻለ እንደዚህ አይነት ጥያቄ ለመቀበል ክፍት እንደሚሆነው አረጋግጣላቸው ነበር ሲል ሉክ ኤድዋርድ ዘግቧል። ይህንን ካለ በኋላ የአማንዳ ስቴቭሌ የቀድሞ የኒውካስትል የተወሰነ ፐርሰንት ባለድርሻ ባለሀብት ነበረች እና የእሷ ባለቤት መጥቶ እዚህ ዝውውር ፖስት የተደረገበት ስር ኮሜንት አድርጓል እና ምን አይነት ያልሆነ ፖስት ነው፣ በቃ ትክክል አይደለም፣ መረጃው የተሳሳተ ነው ምናምን ብሎ ተችቷል እና ክለባችንን ግፊት ለማድረግ ወይም ትልቅ ወጪ እንዲያወጣ ለማድረግ ጫና ውስጥ ለመክተት የተደረገ ዲሊብሬትሊ የተደረገ ሆን ተብሎ የተደረገ ይመስለኛል እንደኔ ሀሳብ እና ኒውካስትል አሁንም በአርሰናል የብሩኖ ጊማሬሽን በተመለከተ ኦፊሻላዊ ጥያቄ አልቀረበም። ከረፍት በኋላ ለልምምድ እንደሚመዘገብ ይጠበቃል ሲል ሊ ራይደር ዘግቧል እና በእነዚህ ዝውውሮች ላይ አርሰናል ላይ ትንሽ ጫና ለማሳደር እና ጥያቄ እንዲያቀርብ እንዲሁም ላቅ ያለ ገንዘብ ለኒውካስትል አቅርቦ ተጫዋቹን እንዲወስድ የመግፋት አይነት ነገር ይታይባቸዋል እና የዚህ ዝውውር እኔ ምንም ተጨባጭ ነገር አይታየኝም። ይህን ዝውውር ሌላ ቦታ ካያችሁ ምናልባት ከእውነታ የወጣ ነገር ሊሆን ስለሚችል ብዙም እምነት እንዳይኖራችሁ ለማለት ያክል ነው። ቶም ካንተን ዛሬ ላይ እንደዘገበው አርሰናል ተጫዋቹ እነሱን ለመቀላቀል ባለው ፍላጎት ተበረታቶ የብሩኖ ጊማሬሽን ስምምነት ለማጠናቀቅ ጓጉቷል ሲል ዘግቧል። ቶም ካንተን በመጨረሻም ጁሪየን ቲምበር በስፔን አሁንም ልምምዱን አጠናክሮ እየቀጠለ ይገኛል። ከጉዳት ከተመለሰ በኋላ ጁሪየን ቲምበር በስፔን ቀድሞ ማባያ ከተማ ላይ ቀድሞ ተገኝቶ የመስራት ያለበትን በተለይ ይሄ በአካል ብቃት ላቅ ያሉ የአሰልጣኝ አባላት ጋር ተቀላቅሎ በደንብ እየሰራ ነው የሚገኘው እና ለቀጣይ ውድድር ዓመት ተጠናክሮ ለመምጣት እየሰራ ነው የሚገኘው። ለዛሬ የነበሩ መረጃዎች እነዚህን ይመስላሉ። ቪዲዮ ከተመቻችሁ ላይክ እንዲሁም ሰብስክራይብ በማድረግ አብራችሁን ሆኖ ድጋፍ አድርጉልን። እንዲሁም ኮሜንት ጋር ያላችሁን ሀሳብ አስቀምጡልኝ። እንደዚህ ህመም ላይ ሆኜ ነው እየሰራሁላችሁ ያለሁት። ያው ለዚህም ማበረታቻ ላይክ በማድረግ አግዙኝ። አብራችሁን ስለቆያችሁ አመሰግናለሁ። መልካም ምሽት፣ ደህና እደሩ።